ኢትዮጵያ ውስጥ ያሉ ግጭቶች በኃይል ፍላጎትን የማሳካት ዝንባሌዎች ፕራይመሪ መንስኤ ተብሎ የሚወሰዱት የንቅል ልሂቃን የስልጣን ሽኩቻና ስሁት ትርክት ነው። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብለው የሚያስቡ፣ ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብለው የሚያስቡ የስሁት ትርክት ውጤት እሱ ነው። በምርጫ በህዝብ ይሁንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል የሚል እምነት እስካልፈጠር ድረስ እኔ ከሆንኩ ትክክል ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ ስሁት ትርክት ባለበት ቦታ ግጭቶች ይበራከታሉ። የእኛም ችግር እሱ ነው። የክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት ተያይዘው ይቀራሉ እዛ ውስጥ። የእኛም የፖለቲካ ሽኩቻችን ያ ባህሪ ያለው የወጣን ከትክተን መስበር፣ የወጣን ከትክተን ማርቀቅ ነው። ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የስሁት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻ እና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አድርጎ ከሚያስቡ ኃይሎች የመነጭ ነው። እኛ በለውጡ ጊዜ በውስጥ እና ሰላማዊ ትግል ነው ለውጥ ይመጣው ብለን ስንታገል መከራ ስላልደረሰብን አይደለም። ቤተሰብ ተሰዶብናል፣ ተባረናል፣ ተሰቃይተናል። በሰላማዊ መንገድ ከውስጥ ሪፎርም ነው ቼንጅ ይመጣው ብለን የቆየ ነው። ተመችቶን አይደለም። በግጭት በጦርነት ያ ነገር ሊሳካ እንደማይችል ስለምናውቅ ነው። አሁንም ያሉት ሙከራዎች 99 አይደለም 100% አይሳኩ። በዛ መንገድ የሚሳካ ህልም የለም። ህልም መሳኪያ መንገድ እሱ አይደለም። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል። እራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ሰላም ምን ያስባል ይላል። መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያቅም ተብሎ አያቅም። ይሄ የመጀመሪያ ታሪክ ብልጽግና ነው ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን የቀረ አሸንፈናል። ጦርነቱን ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይሄው ስልጣን ተካፍሎ ይሰራል እንዴ? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች፣ በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም፣ ተባብረን እኮ ይሰራን ነው። ሰላምማ እኛ የምንፈልገው ነገር ነው። ከኦነግም አማራ አካባቢ ከሚንቀሳቀሱትም ከቲፒኤልኤፍ ካሉትም ቤኒሻንጉል ካሉትም ጋምቤላ ካሉትም አፋር ላይም ሶማሊያ አካባቢ በግልጽ ታይቷል የኛ አቋም። ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን እኛ። አደፍራሹ ራሱ መልሶ ደግሞ የሰላም ባለቤት ሆኖ ሲመጣ እሱ የትርክት ስሁትነትን ያስከትላል። በንግግር በውይይት ችግር መፍታት የኢትዮጵያ ባህል አይደለም። በመዝመት ነው፣ በመውጋት ነው የሚታለፈው። ያ ይቅር አደገኛ ታሪክ ስለሆነ በንግግር እንፍታ ብለን እኮ ኢንክሉሲቭ ናሽናል ዲያሎግ ስንል ኢንክሉሲቭ ናሽናል ዲያሎግ የሚባል ነገር መንግስት ቀርቶ ኢትዮጵያ ውስጥ በተቃዋሚዎች እንኳን ፈራ ተባ እያሉ የሚያንሱት ጥያቄ እኮ ነው። ማን ፈቅዶ ያውቃል እንወያይ ብሎ? ማን ተጋጨን አይደል የሚባለው? እንወያይ፣ ችግሮቻችንን በንግግር እንፍታ ያለ መንግስት እኮ ነው። ታይቶ አይታወቅም በኢትዮጵያ ታሪክ። ችግር አለብንና እንወያይ፣ እንምከር፣ መክረንስ እናስተካክል የለም። እኛን እኮ ያለው አሁን ኢንክሉሲቭ ናሽናል ዲያሎግ ከ1200 በላይ ወረዳዎች ህዝብ ተወያይተዋል። በሺህ የሚቆጠሩ ተሳትፏል። በርካታ ኢሹስ ተነስተዋል ከግራ ከቀኝ። በእርግጥ የሚነሳው ጥያቄ ሁሉ ትክክል ማለት አይደለም። አንዳንዱ ከራሱ ወረዳ ከራሱ ሰፈር ተነስቶ የሚያነሳ ጥያቄ አለ። ያ ደግሞ እንዴት በሀገር ደረጃ ከናሽናል ኢንትረስት ጋር ተሳስሮ ይተገበራል የሚለው ሌላ ውይይት ይፈልጋል።
ግን ሰዎች ስሜቶቻቸውን፣ ጥያቄዎቻቸውን፣ ቁርሾቻቸውን፣ ፍላጎቶቻቸውን ሳይፈሩ ሳይሰጉ በነፃነት የሚገልጹበት መድረክ ተፈጥሯል። ይሄ ትልቅ እመርታ ነው፣ አልነበረም። ይሄ ውይይት ለምን ገነባው የሰላም መንገድ ከፍተኛ አስተዋጽኦ ነው የሚኖር ተስፋ አደርጋለሁ። የሁሉ ነገር መቋጫ ሊሆን አይችልም። ተወያየንና ሁሉ ተፈታነት አይደለም፣ ግን ከፍተኛ ሚና ይኖረዋል እና በእኛ በኩል መንስኤው ሮንግ የሆነ እሳቤ ነው። ስልጣን ሀሳብን ሽጦ በህዝብ ሲገዛ ብቻ ነው የሚገኘው። ከዚህ ውጭ ያሉ ወንድሞቻችን ጊዜ ባያባክኑ ጥሩ ነው። ድካም ስለሆነ ቶሎ ሰብሰብ ብሎ ይቅርታ ጠይቆ ተስማምቶ ፓርቲ ሆኖ ሀሳብ ሽጦ በሆነ ደረጃ አሸንፎ ተስማምቶ አብሮ መቀጠል ይቻላል። ኦነጎች መጥተው ከኛ ጋር ከሰሩ ከተለያየ ክልል ሲጋጩ የነበሩ ከኛ ጋር ከሰሩ የቀሩትም ከዛ ውጭ የሚያደርጋቸውን ምክንያት አይኖርም። ከዚያ ውጭ ያለው እሳቤና ፍላጎት ግን ዝም ብሎ ባዶ ምኞት ነው። ባዶ ምኞት ደግሞ የሚጮህ ድምፅ ሊሰማ ይችላል፣ ግን ውጤት አይመጣም። አሁን አይሳካም በዚህ መንገድ ብዬ የማስበው ዝም ብዬ አይደለም፣ ድምፅ ጮህ ስለሌለ አይደለም። ባዶ ገረወይና ባዶ በርሜል ሲነኩት በጣም ነው የሚጮኸው። ውሃ ያለው እህል ያለው በርሜል ቢደበደብ ያለው ድምፅና ባዶ ገረወይና ሲደበደብ ያለው ድምፅ እኩል አይደለም። ውስጡ ባዶ የሆነ ውስጡ የቀለለ ብዙ ሊጮህ ይችላል፣ ድምፀቱ ሊሰማ ይችላል፣ ግን ውስጡ ባዶ ነው። በደንብ ያልጮኸ ሁሉ ደግሞ ስላልተሰማ ምንም ማለት አይደለም፣ በውስጡ የተሸከመው ነገር አለና በጩኸት በእንደዚህ አይነት መንገድ የሚሳካ ነገር ያለ አይመስለኝም። በእኔ ዘመን ሳይሆን ከኔ ዘመን በኋላ የሚሳካ አይመስለኝም። የሚያዋጣው በሰላም በውይይት በምክክር በሀሳብ ብልጫ ፍላጎቱን የተገበሩ መሄድ ነው የሚሻለው። ኢትዮጵያን ወደዛ መምጣት አለብን። በእርግጥ ይሄ ነገር ከጊዜ ወደ ጊዜ በጣም እየቀነሰ ነው ያለው። ወሬው ነው የገነነ ስፍራ ያለው እንጂ በአክቹዋል ፕሮብለሙ ያን ያክል ከዚህ ቀደም ከነበረው ጋር የሚወዳደር አይደለም። ያም ሆኖ ግን ዜሮ መሆን አለበት። እኛ እርስ በርስ የሚያገዳድል ምክንያት የለም። ዲሞክራሲያዊ ሀገር ነው። ራስን በራስ ማስተዳደር ይቻላል። ማንም መግዛት አይችልም። አሁን ቅጀት ነው እሱ። ኢምፓወር አድርገን ሁሉን ሰው አንተ አንደኛ አንተ ሁለተኛ ሳንል ኢትዮጵያዊ መሆን አምነን እኩል ዜጋ መሆን አምነን አስተባብረን ለመስራት የተሻለ ሀሳብ ካለን መድረኩ ግልጽ ነው። ሀሳብ ኖሮን እንኳን በአንደኛው ዓመት በሙሉ ባይሳካልን አቅፎ ለመስራት የሚችል መንግስት ነው ያለው። ተሸንፋልና ወግድ አይልም፣ ተሸንፋልና አብረን እንስራ ነው የሚለው እና በዚያ መንገድ ቢታሰብ ጥሩ ይመስለኛል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞቼ ናቸው። እነዚህ ትክክል ናቸው ብዬ አላምንም። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን ብታሳካ ግን ሌላውን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይህ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። ሌላው የሚያሳዝነኝና ቢቀር ብዬ የማስበው ነገር ኢትዮጵያውያን ስለ ራሳቸው ያላቸው ግምት፣ ኢትዮጵያውያን ስለነሱ ሰው፣ ስለነሱ ታሪክ፣ ስለነሱ ሀብት፣ ስለነሱ ሀገር፣ ስለነሱ ምድር የራስን የምናራክስበት ልክ ያሳዝነኛል። ከብዙ ሰዎች ባላነሰ ብዙ ዓለም የማየት እድል አለኝ። ብዙ ዓለም ብቻ ሳይሆን የተከለከሉ ቦታዎች የማየት እድል አለኝ። ኢትዮጵያ የምትራከስ ሀገር አይደለችም። ኢትዮጵያውያን የሚራከሱ ሰዎች አይደሉም። ኢትዮጵያውያን የራሳችንን አርክሰን አሳንሰን ሌላውን አግዝፈን የምናይበት የተሸጠ ማንነታችን ያሳዝነኛል። በራሱ የሚተማመን በሀገሩ የሚተማመን የራሱን የሚያከብር ትውልድ እንዲፈጠር አብዝቼ እመኛለሁ።
እነዚህ ከጠቅላይ ሚኒስትራችን ጀርባ የምትመለከቷቸው ግለሰቦች ጦርነት ይብቃ በሚል አንድ አጀንዳ በማህበራዊ ሚዲያ 90 ሺህ ሰው ተከታተለን፣ 100 ሺህ ሰው ተከታተለን፣ በድምሩ 400 ወይም 500 ሺህ ሰው ተከታትሎናልና ኢትዮጵያን በሙሉ ተጽዕኖ ፈጣሪ ሆነናል ሲሉ ተደምጠዋል። ይሁን እንጂ ጠቅላይ ሚኒስትራችን 120 ሚሊዮን ህዝቡ ከጠቅላይ ሚኒስትር ጎን መሆኑን አላወቁም ወይም አልተረዱም። ይሁንና እስኪ እነዚህን ግለሰቦች 1 ሚሊዮን ሰው አዳመጣቸው እንበል። ያዳመጣቸው 1 ሚሊዮን ሰው ሁሉም የነሱ ተከታይ ነው ወይ የነሱ ሐሳብ ተጋሪ ነው ወይ የሚለው ጥያቄ ውስጥ እንዳለ ሆኖ እነዚህ ግለሰቦች 1 ሚሊዮን ተከታይ ቢኖራቸው 120 ሚሊዮን ህዝብ በኢትዮጵያ ውስጥ አለ። 119 ሚሊዮን የሚሆነው ህዝብ ደግሞ የጠቅላይ ሚኒስትራችን ወይም የብልጽግና ተከታይ መሆኑን በአጭር ካልኩሌሽን በአጭር ማትማቲካል ፎርሙላ ማረጋገጥ ይቻላል ማለት ነው። እነዚህ ግለሰቦች ጦርነት ይቁም የሚለው ከላይ የሚታየው ሐሳባቸው እጅግ መልካም ቢመስልም ውስጡ ግን ጦርነት የማቆም ፍላጎት የላቸውም፣ ሊኖራቸውም አይችልም። ብዙዎቹ ጥቅማቸው ተነክቶ የወጡ ናቸው። አብዛኛዎቹ ተሸንፈው እጅ ሰጥተው የወጡ ናቸው። አንዳንዶቹ ደግሞ አጀንዳ አጥተው የሚናገሩት አጥተው በዚህ ቀዳዳ ፈልገው ይህን እንደ አጀንዳ ይዘው የሚንቀሳቀሱ ናቸው። ለምሳሌ እነ ጀዋር መሐመድ ሌላ አጀንዳ ስለሌላቸውና የሚከተላቸው ስላጡ የአማራንና እንዲሁም የኦሮሞን የተለያዩ እንቅስቃሴዎች ተጠቅመው አጀንዳ ፈጥሮ የመጣ ግለሰብ እንጂ ምንም አይነት አዲስ ነገር እየፈጠረን አይደለም። አቦይ ስብሃትን ተመልከቱት። በዚህ ጊዜው ንስሐ መግቢያውና ወደ ቤተ ክርስቲያን መቅረቢያው ጊዜ ነበረ። ከዚህ በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት ሽማግሌዎችንና እድሜያቸው ገፋ ያሉ ሰዎችን በእስር ቤት አናቆያቸውም፣ ቢሆን ለእነዚህ ሰዎች ገዳም እንመኝላቸዋለን እንጂ ሲሉ ተደምጠው ነበር። ይህም አቦይ ስብሃትን ከእስር የፈቱበትን ምክንያት ሲናገሩ ነበር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። ይሁን እንጂ አይጥ መልኩሳ አመሯን አትረሳ የሚል አንድ ምሳሌያዊ ንግግር አለ። አቦይ ስብሃት በዚህ እድሜው መናገር እንኳን በማይችልበት ሁኔታ የላይቭ ፕሮግራሙን ተከታትላችሁት ከሆነ የአቦይ ስብሃት ንግግሮች ሙሉ በሙሉ አይሰሙም። ምላሱም ተሳስሯል። ከእድሜው ብዛት የተነሳ መናገር ተስኖታል። በዚህ ጊዜና ዘመኑ ከአቦይ ስብሃት የሚመነጨው ሐሳብ ኢትዮጵያን ሊያሻገር ይችላል ብሎ የሚያዳምጥ የዋህም እኮ አይጠፋም ይሆናል። ከአቦይ ስብሃት የሚወጡ ሐሳቦች አሁን ለኢትዮጵያ መፍትሄ ሆነው ሊቀርቡ ይችላሉ ብሎም ጆሮ ሰጥቶ ያዳመጠም አይጠፋም። ሲጀመር ንግግሩ ኮሄረንስ የጎደለውና መደመጥም የማይችል መሰማትም የማይችል ነው። ከ10 ደቂቃ በላይ ተሰጥቶታል። 10 ደቂቃቸውን ቁጭ ብለው ስላባከኑ ግለሰቦች ኢትዮጵያውያን በእጅጉ እየሳቁባቸው ነበር። ገዱ አንዳርጋቸውንም እንውሰድ። ገዱ አንዳርጋቸው እጅግ በጣም የሚገርም ስልጣን ተሰጥቶት በፌዴራል ደረጃም ኢትዮጵያን እንዲመራ አጋጣሚውን አግኝቶ ነበር። ይሁን እንጂ በስከርጅና መኮብለል ይሻለኛል ብሎ ገዱም የኮበለለ ሰው ነው። አሁን ገዱ ከዚህ በኋላ ለኢትዮጵያ የሚጠቅም ሐሳብ ሊያመነጭ ይችላል ቢባል ከንቱ ዘበት ነው የሚሆነው። በስራ ላይ በአመራር ላይ በነበረበት ጊዜ አመራር ያልሰጠም አገሩን ትቶ አሁን ወደ ውጭ ሀገር የወጣ ግለሰብ ምን አይነት አመራርስ ሊሰጥ ይችላል? ምን አይነት ሐሳብስ ሊያመነጭ ይችላል? በስመ ብአዴን የአማራን ክልል ወጣቶች ከብዙ አካባቢዎች ጋር ግጭት ሲከሰት ዝም ብሎ የተመለከተ ለአማራ ክልል እዚህ ግባ የማይባል አንድም ልማት ያልሰራ በገዱ ስም የተሰሩ ምንም አይነት የልማት ድርጅቶች በሌለበት ብቻ ጸደይ ባንክ የሚባል አንድ አበቁተ ተቋም መስርቶ የአማራን ሕዝብ ድሃ አድርጎት በቁጠባና በብድር በዳ ውስጥ እንዲዛቅጥ አድርጎ የሄደ ግለሰብ ነው እንጂ ምንም አይነት እዚህ ግባ የሚባል ስራ ያልሰራ ነው አቶ ገዱ አንዳርጋቸው። ሌሎቹም ቢሆን የጋዜጠኝነት ሙያ ያላቸው እንጂ የአመራርነት የህዝብ አስተዳደር ጥበብ ያላቸውና ህዝብን መርተው የሚያውቁ ግለሰቦች አይደሉም። ከዚህ ሁሉ እንግዲህ ትንሽ ህዝብን የመምራት ልምድ ያለው አቶ ገዱ ነበር። ይሁንና ከእድሜው ብዛት የተነሳና ከዚህ በፊት ህዝብን እንዲያስተዳድር ከተሰጠው ኃላፊነት አንጻር እዚህ ግባ የሚባል ክንውንና ወይም ግብ የሌለው ግለሰብ ሆኖ ተመዝግቧል። ሌሎቹ እነ ጅዋርና ሁሉም እዚህ የተሰበሰቡት አብዛኛዎቹ ጋዜጠኞች ናቸው። ጋዜጠኛ ሆኖ ሚዲያ ላይ ሐሳብን መናገርና ውጭ ሀገር ሆኖ በሩቅ መናገር ቀርቦ ከመስራት በእጅጉ ይለያያል። ለተቀማጭ ሰማይ ቅርብ ናት እንደተባለችው አንድ ቀበሌ እንኳን ያልመሩ የአንድ አካባቢ ትምህርት ቤት እንኳን ፈርሶ የተገኘ ትምህርት ቤትን ያላስጠገኑ ለአንድ ትምህርት ቤት እንኳን መጽሐፍ አሰባስበው በእርዳታ መልክ ያልሰጡ አንድ ክሊኒክ እንኳን አጥር ያላሳጠሩ ለአንድ ክሊኒክ ማህበረሰብ እንኳን የሚለብሱት የሕክምና መሳሪያዎችን ድጋፍ ያላደረጉ ግለሰቦች ናቸው። አሁን በሚዲያ ወጥተው ኢትዮጵያ እንደዚህ ሆናለች እያሉ ሲናገሩ የምናደምጣቸው። ጠቅላይ ሚኒስትሩ ኢትዮጵያን ሊያሻግሩ በአዲስ ተስፋ ኢንዶጀኒየስ በሆነ የፖለቲካ አይዲያና ሐሳብ የመጡ ግለሰብ መሆናቸው የሚያጠራጥር የሚያጠያይቅ አይደለም።
እንግዲህ የጠቅላይ ሚኒስቴሩ ሀሳብ ስር ነቀልና መሰረታዊ ነበር። አንዳንድ ግለሰቦች እዚሁ ግሩፕ መሀል ጠቅላይ ሚኒስቴሩ እንዲሁ ዝም ብሎ መጥቶ ጉብ ብሎ በስልጣን በኢትዮጵያ ላይ የሚቀልድ እንዲሁም ሳይመረጥ መጥቶ በየት እንደመጣም ሳይታወቅ ይላሉ። እንደነ መሳይ አይነቶቹ ማለት ነው። ጠቅላይ ሚኒስቴሩ የመጣበትን ማወቅ እንኳን ለፖለቲከኞቹ ከፍ ላሉት ይቅርና ለሌላውም ተራ ግለሰብ ግልጽ ነው። ጠቅላይ ሚኒስቴሩ አመጣጥ ህወሓት ስልጣን ላይ በነበረበት ጊዜ ወይም ደግሞ ብአዴን እንኳን ለአማራ ነው መሰለኝ ኢህአዴግ ስልጣን ላይ በነበረበት ጊዜ ጠቅላይ ሚኒስቴር መለስ ዜናዊ ሲሞት ማን ተተካ? ኃይለማርያም ደሳለኝ ተተካ። ኃይለማርያም ደሳለኝ ፐርፎርም ማድረግ ስላልቻለ ለውጥ ማምጣት ስላልቻለ በተለይ ኦሮሞና አማራ አካባቢ የተነሳው ወጣት የነበረው ፍላጎት የድሮውን ስርዓት ካለመፈለግ አንጻር የተነሳ ኃይለማርያም ደሳለኝ ይህን ነገር ሴትል ማድረግ ባለመቻሉ ኢህአዴግ በምክር ቤቱ ተሰብስቦ ማንን መረጠ? ጠቅላይ ሚኒስቴር ዶክተር አብይ አህመድን መረጠ ማለት ነው። ጠቅላይ ሚኒስትራችን ከተመረጡ በኋላ አሁንም ወጣቱ ያለው ጄኔሬሽን የኢትዮጵያ ትራንስፎርሜሽን የመፈለግና የኢትዮጵያ እድገት ኢህአዴግን አይፈልግም ነበርና አዲስ ፓርቲ፣ አዲስ አስተሳሰብ፣ አዲስ ኢንዶጀነስ የሆነ እሳቤ ይፈልግ ነበርና ጠቅላይ ሚኒስትር ዶክተር አብይ አህመድ እዛው ፓርቲው ላይ እንዳሉ ሌላ ፓርቲ ብልጽግናን መሰረቱ። ብልጽግና ደግሞ ኢትዮጵያን አሻገረ። ከነበረው ስርዓት ላይ አዲስ ስርዓት አመጣ፣ አዲስ ለውጥ አመጣ። አሁን ብልጽግና ያከናወናቸው የልማት ተግባሮች አጠቃላይ ኢትዮጵያ ያላት እሳቤ በእጅጉ የተለየ ነው። እኛ እንደምናስበውና ልክ ፖለቲከኞቹ እንደሚያወሩት አይነት አይደለም የኢትዮጵያ ለውጥ አሁን ያለው ማለት ነው። ጠቅላይ ሚኒስትራችን አሁን ኢትዮጵያን እያሻገሯት ነው ብቻ ሳይሆን ከፍ ከፍም እያደረጓት ነው ቢባል ማጋነን አይሆንም። ኮሪደር ማለት ምን ማለት ነው? ኮሪደርን በቀላሉ እንመልከተው። ኮሪደር ወይም የኮሪደር ልማት የምንለው መብራት እየተከሉ መብራት ማብለጭለጭ ብቻ አይደለም። ኮሪደር ማለት መሰረተ ልማቶች አሉት። የውሃ ልማቶችን አብሮ ያካትታል። የውሃ መስመር ዝርጋታዎች አሉት። የመብራት መስመር ዝርጋታዎች አሉት። የእግረኛ መራመጃዎች አሉት። አዲስ አበባ ውስጥ የኮሪደር ልማት ከመምጣቱ በፊት ይሞት የነበረው በትራፊክ አደጋ ይሞት የነበረው ግለሰብ፣ መንቀሳቀሻ አቶ መተንፈሻ አቶ ይሰቃይ የነበረው ግለሰብ፣ መንገድ ለማቋረጥ ረዥም ሰዓት የሚቆመው ግለሰብ ቁጥር ከፍተኛ ነበር። አሁን ግን የራሱ ወኮ ያለው የሳይክል አለው፣ የእግረኛ ያለው ማቋረጫ መስመሮች አሉት። ስታንዳርዱን የጠበቀ ከተማ እንዘምን እንደግ ያለን ጠቅላይ ሚኒስቴር መቃወም ምን ማለት ነው? በአንድ ወቅት አፄ ምኒልክ ምን አመጡ? በውሃ የሚሰራ ወፍጮ አመጡ። ይህ ወፍጮ ማህበረሰቡ በእጁ እየፈጨ ሲሰቃይ የነበረው ግለሰብ አሳዝኗቸው በዚህ ወፍጮ የተጠቀሙ በዘመናዊ ማሽን እየፈጫችሁ ብሉ ሲል ህብረተሰቡ ተቃወመ። የሰይጣን ነው፣ በዚህ አንፈጭም፣ በዚህ እየፈጨን አንበላም ብለው ተቃወሙ። ልክ እንደዛ ነው የሆነው። አሁን በዚህ ዘመን ግን በእጅ ፍጭ የሚባል ግለሰብ ቢኖር ቢጠየቅ ይኖራሉ? የለም። 100%። የጠቅላይ ሚኒስትሩ ሀሳብ ከ10 ከ20 ዓመት በኋላ የኢትዮጵያውያን ሌግዠሪ ሳይሆን ቤዚክ ጥያቄ ይሆናል ማለት ነው። አሁን ጠቅላይ ሚኒስትሩ የሚሰሩት ስራ ከ10 ዓመት በኋላ የኢትዮጵያ ህዝብ በራሱ ዲማንድ የሚያደርገው ጥያቄ ፎርካስት ነው ያደረጉት ጠቅላይ ሚኒስትሩ። አሁን ያለውን ችግር ቤዚካሊ እየተፈታ እስከ 10 20 ዓመት 30 40 ዓመት ኢትዮጵያን የሚያሻግር ስራ ነው እየተሰራ ያለውና እነዚህን መገንዘብ ያስፈልጋል ነው። እናመሰግናለን።